አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንዴት ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ስራ እንዴት ነው? ረመዳንም ሊፈታ ነው ማለት ነው። ረመዳን ሙባረክ ብያለሁ፣ ወይም ኢድ ሙባረክ ብያለሁ ማለት ነው። እንግዲህ ረመዳንን ጨርሰን ያው ወደ ኢዱ ደርሰናል ማለት ነው። እና ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ዛሬ ይዤላችሁ የመጣው ክፍል 25ን አፍላ ፍቅር ነው ማለት ነው። እነሆ እንድትከታተሉ በአክብሮት ጋብዛለሁ። ወዳችሁና ፈቅዳችሁም ስለምትከታተሉ ከልብ አመሰግናለሁ ማለት ነው። ጋይስ ዛሬ እንግዲህ ባለፈው ሳምንት እንዳየ ነው ማለት ነው ቹቻና ቤዚቲ በነበሩበት ነበሩ ማለት ተኮራርፈው እንዳሉ ናቸው። የጸጋ ማድራሻ እንደጠፋ ነው ማለት ነው። እንግዲህ ያው የጄሪና ሄቨንም ያው በከባዱ ተጣልተዋል ማለት ነው። ለምን እንዴት ተጣሉ የሚለውንም ይዤላችሁ መጥቻለሁ ማለት ነው። ዛሬ እንግዲህ በጣም ደስ የሚለውና እንትን የሚያስገርመው ታሬ ወደ ትምህርት ቤት ተመልሷል ማለት ነው። ታሬ እንግዲህ የ8ኛ ክፍልን ለ3 ጊዜ እየደገመ ተማሪ ነው እና በጣም ጎበዝ ተማሪ ነው። ግን ያው የክረምትን ትምህርት እንኳ አልማርም፣ ያው ራስን እየረዱ መማር በጣም ከባድ ነው ማለት ትቶ ነበር። ነገር ግን አሁን ቤዚቲና ቹቻ በነበሩበት ያኔ ፈተና ላይ ተመልሶ ሊመጣ ችሏል ማለት ነው። ታሬኔ በጣም የምወደው ነው። ታሬን የምትወዱ እነ ጃንታን ማለት ነው ላይክ ሼር እያደረጋችሁ አበረታቱኝ ማለት ነው። እንዲሁም እንግዲህ እነ ሄኖክና መቅዲም ወደ ፍቅራቸው ተመልሰዋል ማለት ነው። የዞቢና እንግዲህ የለማም ሰርግ በቅርቡ ነው ማለት ነው። ያው እየደረሰ ነው። በለማና በዞቢ ሰርግ መካከል ጊሊያድና ሀንቾ በተደጋጋሚ እየተገናኙ ነው ማለት ነው። ይህንንም የረበሻት ፊዮሪ ማለት ነው የእነሱ ፍቅር ዋጋ ተከፍሎበታል። ስለዚህ ዝም ብለህ እንትን ልትል አይገባም ብላ እንግዲህ ያው ደብድበዋለች ማለት ነው። ያኔ መጥተዋለች ማለት ነው። እንግዲህ ፊዮሪ እንደምናውቃት በጣም ኃይለኛ እና ላመነችውና ላሰበችው ነገር ደግሞ ለማንም የማትመለስ ጀግና ናት ማለት ነው። ስለዚህ እሱም መልሶ አልመታትም። ለምን እንዴት በጥፊስ በእርግጫስ ብለህ ፍዝዝ ድንዝ አታረጋትም ብሎ ለማ ለወንድሙ ሲነግረው ሴት ልጅ ናት እኮ እሷን እንዴት እመታታለሁ ሲልም እንግዲህ ዞቢም እኔ እንግዲህ አሁን ከአንተ ጋር ነው ትዳር የምመሰርተው በማለት እንግዲህ መልስ ሰጥታለች ማለት ነው። እንግዲህ ሀንቾ እንግዲህ ምንም በእኛ መካከል ተንግዶዳ የሚፈጠር ነገር የለም እንደ እህት እንደ ወንድም ብላለች ማለት ነው። በዛ ላይ ደግሞ ተንግዶዳ ከሷ ሌላ ሴት መቅረብ እንዳለበት ቃል አስገብተዋለች ማለት ነው። ከዛሬ ቀን ጀምሮ በቃ ቃል ገብተህ መኖር አለብህ፣ ከሌላ ሴት ጋር ህይወት መጀመር አለብህ ሀናሙች ብለህ ማል ብለዋለች ማለት ነው። እንዴት አንቺን ገድዬ እምላለሁ ሲላትም እንግዲህ የምትምለው እኮ ወይም የምትገለኝ እኮ ቃልህን ካላከበርክ ትገለኛለህ፣ ቃልህን ካከበርክ ደግሞ አልገደልከኝም ማለት ነው በማለት እንግዲህ መልስ ሰጥተው ማለት ነው። ሀንቾ እንግዲህ ሰርጉን እገዛ እያደረገች ነው ማለት ነው። ይሄ እንግዲህ ምንም ሰላም ያልሰጣት ፊዮሪ ማለት ነው። ያው በተደጋጋሚ እሱ ልጅ ካስቸገረሽ ንገሪ ልደብድብልሽ እያለች ነው ማለት ነው። ሀንቾም አይሆንም ብላለች። ይሄ የኔ ጉዳይ ነው፣ ስለዚህ እሱ ደግሞ በህይወቴ አልገባም ብሏን ሁለተኛ፣ ስለዚህ አታሰቢ ፊዮሪ ብላለች። ብሩክም እንደዛው ተግዴዳ በፊዮሪና በጊሊያድ የምንፈተነው የህይወት ፈተና ሊኖር አልፈልግም ብሏል ማለት ነው ጋይስ ማለት ነው። እንትናም እንግዲህ ያው ድራማውን ጀምረዋል፣ ቲያትሩን ጀምረዋል ማለት ነው። አቡሻ ሚኪ ቾምቢነት እና ብሎም እንግዲህ ቤዚቲና ሄሉ ጀምረዋል ማለት ነው። እንግዲህ ያው እንኳን ደህና መጣችሁ በማለት አቀባበል ተደርጎላቸዋል። የሚገርመው ነገር እንግዲህ ቾምቢነት ማለት ነው አፍቃሪ የሙዚቃ አሰልጣኝ ናት ማለት ነው። እሱም እንግዲህ አላወቀም ነበረ፣ እዛ ነው ያወቀው። ይሄን እንግዲህ ቃጭል አሻንቲ ሲነግራት ማለት ነው እብድ ሆናለች ማለት ነው። ምክንያቱም እሷን ስላገኘ ነው ወይ እኔ ላይ መልክ የሰራው እኔ ቃጭል ማን እንደሆንኩ አላወቀም እያለች እንግዲህ እየጎረረች ነው። እኛ ሴቶች እንግዲህ አጠገባችን ሲሆኑ ወይም አንድ ሰው ስርስር ሲላችን መሄጃ ያጣ ይመስለናል። ነገር ግን ሲሄድ ያዙ ልቀቁኝ ማለታችንን አንቀርም ማለት ነው። ይሄ ሴትነቱ ወጉ መሰለኝ። እንግዲህ ቃጭልዬም እንግዲህ ከአጠገቤ ሂድልኝ ስትለው የነበረውን ቾምቢነት እንግዲህ ለምን ሄደ ብላለች ማለት ነው። እንግዲህ የቾምቤ ድርሻ ያኔ ጭፈራ ሲሆን ወይም ዳንስ ሲሆን የሌሎቹ ደግሞ የትወና በዓት ነው። እንግዲህ ሁላችሁም ማሳዩ ተብለው ማለት ነው።
የኔ ህይወት ድራማ ስለሆነ ከህይወቴ አንዱን አሳያችኋለሁ በማለት በኮንፊደንስ ማለት ነው። ሚኪ እንግዲህ ቆንጆ እንትን አድርጓል፣ ተሞክሮ አድርጓል። ሌሎቹ ደግሞ ነገ ተዘጋጅተው በደንብ እንደሚያቀርቡ ቃል ገብተዋል ማለት ነው ለእንትኑ እና ጋይስ በዚህ ሁኔታ ቀጥሏል ማለት ነው። እንግዲህ ዛሬ ደግሞ ሄኖክ እንትን አግኝቷት ነበረ ማለት ነው ጄሪን። ስለዚህ እባክህ አገናኘኝ ወይም አስታርቀኝ ብለዋል ሄቨን ማለት ነው። ስለዚህ ኪሩ ማለት ነው ጄሪን አግኝቶ ያው እንደ ፈረስ አህያ እንደ ፈረስ እንግዲህ እንትን የምትወደውስ ነገር ብሎ እንግዲህ ያው እንግዲህ ጄሪ ደግሞ ሸንኮራ ካልያዘ ጄሪን ማውራት ከባድ ነው። ስለዚህ ጄሪን እንግዲህ ዛሬ አግኝቷት ተሄርሜላ ተሄቨን ጋር አስታርቀኝ ብለዋለች ማለት ነው። እሱም እንግዲህ እንዴት ነው ግን ደፍሬ አሁን አባትሽ እኮ በእርግጥ አላቃቸውም ግን ከባድ ሰዎች ናቸው ብለዋል። ስለዚህ እንዴት ላድርግ ሲላትም እንግዲህ እኔ እኮ ውጤቴ ስለቀነሰ ነው ስትላት፣ ስለዚህ ጄሪን እንዴት እንደዚህ እላታለሁ ደግሞስ በምንድን ነው ማሳመናት ጄሪን ሲላት፣ እንደምንም ብለህ እንግዲህ አሳምን ተብሏል ማለት ነው ኪሩ ማለት ነው። እንግዲህ ጄሪን አሳምኖ ያስታርቅ ነው ማለት ነው። ተተሳካለት ያለሽ ማለት ነው። እዚህ ጋር ስትደርሱ ወላሂ ማለት ነው ጄሪ እንደዚህ ቀላል ሰው አይደለችም ማለት ነው። እንግዲህ እንትና ደግሞ ማለት ነው ጊሊያድ ደግሞ ማለት ነው ኤዱን ማለት ነው ፎቶ ተንስቶ ልኮላታል። እሷም ከእንግዲህ ባለጌ እንዳልሆነ ቃል ገብቶላት ያጎቷልኝ ስለሚመስላት ማለት ነው ቪዲዮ ማለት ጓደኝነታቸውን ማስቀጠል እንደሚችሉ እንግዲህ ቃል ገብቶላቸዋል ማለት ነው። እንግዲህ የኩሪፍቱ መዝናናት ደግሞ ኦልሞስት ተሰርዟል ማለት ይቻላል። ምክንያቱም የኤደን እናት ማለት ነው ያው ብትፈቅድም ነገር ግን አባትሽ ሲመጣ ነው ተብላለች ማለት ነው። አባቷ ደግሞ ከእሷ ጋር ነው የሚሄደው። ስለዚህ ባጭሩ የተዘጋጀው እንትን አልተሳካም ማለት ነው። ይሄ ራሱ እንግዲህ በጣም እንትን ነው ማለት ነው ጋይስ። ለማንኛውም ለዛሬ እንግዲህ ይሄን ይመስላል። እናንተ ደግሞ እንግዲህ የአፍላ ፍቅር አድናቂዎች ተከታታዮች እንትን በሉ ማለት ነው። ላይክ ሼር አድርጉ። ቹቻና ቤዛም እንግዲህ ትታረቅ የምትሉ ይታረቁ የምትሉ ማለት ነው ላይክ ሼር አድርጉ። ምክንያቱም ባጭሩ ማለት ነው ቤዚቲና ቹቻ በጣም ብዙ የህይወት የውጣ ውረድ ህይወት አሳልፈዋል። ነገር ግን ሁሉም ሰው አይደለም ቹቻ አላደረገችውም፣ ቹቻ ልታደርገውም አችልም እያሉ ነው ማለት ነው። እሷም እንግዲህ አዎ አላደረግኩትም ማለት አቅቷታል። ምክንያቱም ሚጢጢ ናት የተያዘችባት። ሚጢጢ እንግዲህ ቀልድ የለም ማለት ነው። ስለዚህ ህይወት በዚህ ቀጥላለች ማለት ነው ጋይስ። እናንተ ደግሞ እንግዲህ ለዚህ መፍትሄ የሚሆን ካላችሁ ሀሳብ ማለት ነው አስጡ ማለት ነው። እንግዲህ ሂዋን ደግሞ እንግዲህ መሄጃ መዋያ ስላጣች ትምህርት ስለጨረሰች እንግዲህ ወደ ሀነቾ ቤት አቀንታለች። ሀነቾ ጋር ደግሞ ወደ ነግሊያር ስለምትሄድ አይ እኔ ብቻዬን ነው መሄደው የምትለው። በቃ ለብሩክ ያቃጥራለሁ ስትላትም በቃ ተምታቃጥሪማን አንቺን ይዤሽ ልሂድ ብላ እንግዲህ እሷንም ይዛት ሄዳለች ማለት ነው። ስለዛ አብረው ጥሩ ጊዜ እያሳለፉ ነው ማለት ነው። እንግዲህ እንትናም ማለት ነው እሷም እንግዲህ ያው እያወሩ ነው በተቻላቸው መጠን ያው እየተነጋገሩ ነው። ከዛ በላይ ደግሞ ያለውን እንግዲህ ያው የሚታይ ይሆናል ማለት ነው። ፊዮሪ ተንግዶዳ ወደ ነብሩክ ህይወትን መግባት አትችልም አትፈልግምም። ተቅዱሴም ጋር እንግዲህ በቶሎ ፍቅር የያዘ ብላ ብትታገልም ግን ያው ለምደዋለች። አንዳንድ ጊዜ መላመድ ራሱ ፍቅርን እንትን ይላል ማለት ነው። ስለዚህ እንግዲህ እነንትና እንግዲህ ለብዙ ጊዜ እንግዲህ ያው ተጣልተው ተኳርፈው ኖረዋል። በስዕል ሸፍኗት ሲዞርም ኖሯን ማለት ነው። ሄኖክ እንትናን መቅደም ማለት ነው። በመጣላት ውስጥም መፋቀር አለ ወይም አብሮ ጓደኝነት መቀጠል ይችላል ብለው ለተደጋጋሚ ጊዜ እየተገናኙ የጻፈላትን አንድ ደብተር ተሱ ውስጥ ያነበበችውንና ጥያቄ የፈጠረባትን እያገኘች እየመለሰላት ነበረ። ዛሬ ግን የበለጠ ማስደሰት አንተን እፈልጋለሁ አለችው። እሱስ ምንድነው ሲላትም በቃ ወይም ደስተኛ እኮ ሆኛለሁ ከዚህ በላይ ምን እፈልጋለሁ ብለሽ ነው ሲላትም እሷም ከዚህ በላይ ደስተኛ እንድትሆንልኝ እፈልጋለሁ ትለዋለች። እሱም እንግዲህ ምንድነው ሲላትም በቃ ቀለበቱን ከጇ ማለት የዚህ የሆነ ጊዜ ሰጥቷን ነበር ያን ቀለበት። ስለዚህ ይህን ቀለበት እንድታረግልኝ እፈልጋለሁ። ስተቴን አርመ ስተትህን አርሜ አብሬህ ልኖር ቃል እገባለሁ ብሎ እንግዲህ ቶምቤ እንትና ሄኖክ ማለት ነው ይሄን እንግዲህ ቀለበት አድርጎላታል። ይሄ ራሱ ለፊዮሪ ትልቅ ስኬት ነው ማለት ነው። ያው ለነሱ መታረቅ ብዙ መስዋዕት ከፍላለች። እሱም እንግዲህ በወደቀችበት ጊዜ ብቸኛ በሆነችበት ጊዜ እንግዲህ ሲያጽናናት አጎኗ ሲሆን ነበር ማለት ነው። ዛሬ ጋይስ በዚህ ያቆማል ማለት ነው።
ያው ምዕራፋቸው ማለቴ በሳምንት 2 ስለሚለቀቅ አፍላ ፍቅር ያው እንግዲህ ይረዝማል ማለት ነው። የአንድ ሰዓት ነው የሚሆነው። ነገር ግን እኔ ግማሹን ነው የሰራሁላችሁ ማለት ነው። ከዛ ቀጥሎ እንግዲህ ጊዜና ወቅት ካገኘው እቀጥልላችኋለሁ ማለት ነው። ለማንኛውም ታሬ እንግዲህ ሊያስታርቃቸው ተፍ ተፍ እያለ ነው ቹቻና ቤዛ